እንኖራለን ስጠራ እንኖራለን። ለዘመረልን በዝማሬ ላገለገለን ለወንድማችን ለዲያቆን ዘራ ዳዊት ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። እግዚአብሔርን አመስግኑት። በእግዚአብሔር ቤት ማምሸት፣ ከእግዚአብሔር ጋር መቆየት አጥንትን የሚያለመልም ዝማሬ መስማት ነው። ይህ ዝማሬ በምድር ብቻ የሚቀር አይደለም፣ በሰማይም ከመላእክት ጋር እንዘምራለን። ደስ ይበላችሁ፣ በድጋሚ አመስግኑት። እንግዲህ ቤተ ክርስቲያናችን እንደዚህ አጥንትን የሚያለመልም ዝማሬ እየሰማን እንቆያለን። ከዚህ በመቀጠል ደግሞ ዝማሬውን እንደሰማን ሁሉ የእግዚአብሔርን ቃል ዘሬው እግዚአብሔር ነው። እኛ ደግሞ ለእግዚአብሔር የምንመች መሆን መቻል አለብን። የሚያስተምርና የሚመክር እግዚአብሔር አለ። በዕለቱ የተጋበዙ መምህራን ጸጋው የበዛላቸው በእግዚአብሔር አፍ የሚናገሩ መምህራን አሉ። እሱም የሚያስተምረውን መምህር መጋቤ ሐዲስ ሰምረአብ ይሆናሉ። እሳቸው ያስተምሩናል። የምትንቀሳቀሱ አረፍ አረፍ በሉ፣ የምትወጡ ደግሞ ባትወጡ መልካም ነው። ምናልባት ብንቆይ 30 ደቂቃ ነው። ከዛ በላይ ላንቆይ እንችላለን። እንዲሁም ደግሞ የምትገቡ ወደ ውስጥ ብትገቡ፣ ወንበሮቹ አሁን መልተዋል። በላይ በር ላይ ግን አሁንም መጨናነቅ አለ። ወደዚህ ገብታችሁ አረፍ ብላችሁ የእግዚአብሔርን ቃል ብትሰሙ ነው። ወደ ክቡር መምህራችን መጋቤ ሐዲስ ወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች፣ የተከበሩ መምህራችን መጋቤ ሃይማኖት መምህር ተክለአብ የሁለቱም ካቴድራል የስብከተ ወንጌል ኃላፊ፣ አባቶቼ ካህናት፣ ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ የእግዚአብሔርን ቃል ለመስማት የመጣችሁ ሁላችሁም በክርስቶስ ሰላም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ላይ ሰዓት ደረሳችሁ? አሜን። አምላካችን እግዚአብሔር የኃጢአት ወሬ የበደል ወሬ ካለበት ከኃጢአት ከተማ ለይቶ ቅዱስ ቃሉ በሚነገርበት፣ ስጋው በሚፈተትበት፣ ደሙ በሚፈስበት፣ መላእክት በሚመላለሱበት በቅዱስ ስፍራ የሰበሰበን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን በመውለድ የእግዚአብሔር እናት የሆነች ለእኛ ደግሞ በጸጋ እናት ሆና የተሰጠችን ቅድስተ ቅዱሳን ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን ጻድቃን ሰማዕታት፣ የቅዱሳን መላእክት ምልጃ በረከት ጸሎትና ልመና ከሁላችን ጋር ይሁን። የትርሳ ስርዓተ ዘላለም ዘአንበሩ አበዊከ ይላል። እስኪ ከኔ ጋር በሉ፣ የትርሳ በሉ። ያው ግዕዝ ሞቷል እየተባለ ነው፣ እንዳልሞተ ግን እስኪ ልናገር። የትርሳ ስርዓተ ዘላለም ዘአንበሩ አበዊከ፣ አባቶች ያስቀመጡትን ስርዓት የደነገጉትን ሕግ አትርሳ ማለት ነው። አባቶች ያስቀመጡትን ስርዓት አትርሳ። በመጽሐፈ ምሳሌ ምዕራፍ 22 ከቁጥር 28 ላይ ተጽፎ እናገኘዋለን። ይህንን ቃል የተናገረው ጠቢቡ ሰሎሞን ነው። ሰሎሞን እንደሚታወቀው አባቱ ዳዊት እንደመከረው ልጄ ሰው ሁን ብሎ እንዳለው እርሱም ሰው ሆኖ እግዚአብሔርን ጥበብን ለምኖ እግዚአብሔርን ጥበብን ሰጥቶት ምድራዊ ጥበብ ሰማያዊ ጥበብ ገልጾለት በእርግጥ ሰው ነውና አንድ ቀን ሰውነቱን ረስቶ የማይሆን ስራ ሰርቶ ነበረ። መፍቀሬ አንስት ሆኖ ብዙ ሴቶችን ወዶ ልቡ ከእግዚአብሔር ይልቅ ወደ አምልኮ ጣዖታት አዘንብሎ ነበረ። አንድ ቀን ወደ ልቡ ተመልሶ እግዚአብሔርን አሳዘንኩ ብሎ እግዚአብሔርን ሱባኤ ገብቶ በጠየቀው ጊዜ እግዚአብሔርም ኃጢአቱን አስወግዶ እንደገና መልሶ ጥበቡን ገለጸለት። ስለዚህ
ብዙ ድርሰትን ደረሰ፣ ብዙ መጻሕፍትን ጻፈ። እስከ ዕለተ ምጽአት የሚደረገው ነገር ሁሉ ተገልጦለት ተናገረ። አባቱ ነቢይ ነው። የነገሰው በ12 ዓመቱ ነው። ስለዚህ ምቾትን የሚያውቅ ነው። በዕድሜው ሁሉ አንድም ቀን በሥጋዊ ደስታ አጥቶት አያውቅም። ነገር ግን እንዳላረከው ባየ ጊዜ እንደዚህ ብሎ ተናገረ። እኔ አለ በዕድሜው ሁሉ ብዙ ነገሮችን አድርጌያለሁ አለ። ደስታ ይሰጣሉ የተባሉትን ነገሮች ሁሉ በምድር ላይ አድርጌያለሁ። የሚበላውን በልቻለሁ፣ የሚጠጣውንም ጠጥቻለሁ፣ የሚለበሰውንም ልብስ ለብሻለሁ። እንደኔ ያለ ባለጸጋ እንደኔ ያለ ዝነኛ አልነበረም አለ። እውነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 12 ላይ መስክሮለታል። ሰሎሞን እንኳን በክብሩ ሁሉ እንደ አበቦች አልለበሰም ይላል። አበቦች ከባህሪያቸው ስለሚያብቡ ስለሚያፈሩ፣ ሰሎሞን አበባ ያለበት ልብስ ቢለብስ አበቦችን አይቶ ስለሆነ ነው እንደዚህ ያለ። እግዚአብሔርም እንደ ሰሎሞን ያለ ባለጸጋ ወደፊትም ከሱ በፊትም አልነበረም ብሎ ስለ ብልጽግናው መስክሮለታል። ስለ ዝናው በመጽሐፈ ነገሥት ቀዳማዊ ምዕራፍ 12 ላይ እንደምንመለከተው ኢትዮጵያዊቷ ንግሥተ ህንደኬ ዝናውን ሰምታ የእሱን ዝና ለማየት ሄዳ ነበር። ስለዚህ ዝነኛ ነው እና በሁሉ ነገር ዝነኛ ሆኖ በዛን ጊዜ እንዲሁም እንዲህ በቀላሉ ዝና በማይናኝበት በማይሰጥበት ጊዜ አሁን ከሜዳ ተነስቶ ሰው አንድ ቀልድ ከቀለደ ሊታወቅ ይችላል። እቤቱ በጓዳ በጉድጓዳ በጎድጓዳው ሆኖ ቀርጾ ቢለቅ ሊታወቅ ይችላል። በዛን ጊዜ ግን እንዲህ ዝነኛነት እንዲህ በቀላል የሚገኝ አልነበረም። የሰውን ነገር ለማወቅ አንድ ሰው እንደዚህ ነው ለማለት ደብዳቤ ተጽፎ ነው። እንዳሁኑ ያለንበት ቦታ ለሁሉም የሚታይ አልነበረም እና በዛን ወቅት እሱ ዝነኛ ነበረ። ይህ ሁሉ ዝነኝነት እያለው ታዲያ ምን አለ? ወደ ልቡ ሲመለስ እኔ በምድረ ላይ ያሉ ደስታዎችን ሁሉ አድርጌያለሁ፣ ግን ምን አለ? ከፀሐይ በታች የሆነ ነገር ሁሉ ከንቱ ነው አለ። ከፀሐይ በታች ነገር የሆነ ሁሉ ከንቱ ነው፣ ኃላፊ ነው፣ ንፋስን እንደመከተል ነው፣ ጥላንም እንደመከተል ነው ብሎ ተናገረ። ስለዚህ ከራሱ ሕይወት ከራሱ ተሞክሮ የተናገረው ነው ማለት ነው። እና ዛሬ ደግሞ ምን ይላል? አባቶች የሰሩልህን ሥርዓት አትርሳ። አባቶቻችን ምን ብለዋል? ቅድመ መሐረጎሙ ለውሉድክሙ መዝሙረ ዳዊት ወጥበበ ሲራክ ብለዋል። ለልጆቻችሁ መጀመሪያ መዝሙረ ዳዊትንና ጥበበ ሲራክን አስተምሯቸው ብሏል። ይሄ ማለት ጥበበ ሲራክ ልጆችን ምክር ተግሳጽ ያለበት ነው። መዝሙረ ዳዊት ጸሎት ያለበት ነው፣ ተግሳጽ ያለበት ነው፣ ምስጋና ያለበት ነው። 5 ነገሮችን የያዘ ነው። ስለዚህ ልጆቻችሁ ይህን አስተምሯቸው ብለዋል አባቶቻችን። እና ከዛ ከተናገረው ከምክሮች መካከል አባቶች ያስቀመጡልን ሥርዓት አትርሳ ነው። ዛሬ ይህን ርዕስ ያነሳውበት ምክንያት የራሱ ምክንያት ስላለው ነው። መስከረም 21 ቀን የምናከብራት የእመቤታችን የቅድስት ድንግል ማርያም በዓል ምን በመባል ይጠራል? ምን በመባል ይጠራል? ንገሩኝ። ለምሳሌ ኅዳር 21 ቀን የምናከብረው ጽዮን ማርያም ይባላል። ጽዮን ማርያም ብለን እንጠራለን፣ ስያሜው አይደለም። ደግሞ ሰኔ 21 ቀን ደግሞ ሕንፃ ቤተ መቅደስ ሕንፃ ቤታ ለማርያም ብለን እናስባለን፣ እናከብራለን። መስከረም 21 ቀንስ ምን በመባል እንጠራዋለን? ንገሩኝ እስኪ። አታውቁም? መስከረም 21 ቀን ብዙኃን ማርያም ሲባል ሰምታችሁ አታውቁም? የብዙኃን ማርያም ይባላል መስከረም 21 ቀን። ለምንድን ነው? ይሄ የራሱ የቻለ ስያሜ የተሰጠው የራሱ የቻለ ታሪክ ስላለው ነው። እንግዲህ በነገው ዕለትም ትማሩታላችሁ። የእመቤታችን የቅድስት ድንግል ማርያም መስከረም 21 ቀን የሚከበረው የመጀመሪያው ነገር ብዙኃን ማርያም የተባለበት 318ቱ ሊቃውንት በኒቅያ ተገኝተው በ225 ዓመተ ምህረት አርዮስን አውግዘው ለይተው ሥርዓት ደንግገው እነሆ የሃይማኖት ጸሎት ሰርተውልን ወይም ደግሞ ከዚህ አትለፉ ብለው ሥርዓት ሕግ ቀኖና ትውፊት ወስነውልን ስላለፉ በዛን ጊዜ ስለተሰበሰቡ የብዙኃን ማርያም ይባላል። በሌላ መልኩ ደግሞ
በሀገራችን በኢትዮጵያ ቅዱስ መስቀሉ በግሸን ደብረ ከርቤ ያረፈበት ቀን ስለሆነ የዛን ጊዜም ቤተ መቅደሱ ስለከበረ በዛን ጊዜም በዓል ስለተደረገ በዚህ ምክንያት መስከረም 21 ቀን ይከበራል ማለት ነው። ስለዚህ ወደ አባቶች ልምጣ። ርዕሴም ከእሱ ጋር ስለሚገናኝ አባቶች የሰሩልህን ስርዓት አታፍርስ ይላል። አባቶች እነማን ናቸው? እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ አባት አይኑራችሁ ይላል አይደል? ብዙ ጊዜ የመጽሐፍ ቅዱስ ቃል የሚቃረን የሚመስላቸው ሰዎች አሉ። በምድር ላይ አባት አይኑራችሁ፣ በምድር ላይ መምህር አይሆናችሁ፣ እንዲያውም ከኔ ይልቅ እናቱን አባቱን ለኔ ሲል ያልተወ ለኔ ሊሆን አይገባም ብሏል። ምን ማለት ነው ታዲያ? አባት አይኑራችሁ ሲል ጣዖት የሚያመልክ ከስርዓት ውጭ ሆነ ከእግዚአብሔር የሚለይ አባት አይኑራችሁ ማለት ነው። እዚህ ጋር ደግሞ የአባቶቻችሁን ስርዓት አትተው ሲል አባቶች እንደነ አብርሃም እንደነ ይስሐቅ እንደነ ያዕቆብ ሕግን ያስተማሩ ሃይማኖትን ያጸኑ በሕጉ በስርዓቱ የሄዱትን ነው እንጂ ብዙ አባቶች አሉ። እግዚአብሔር የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነው የተባለው። የቃየል አምላክ የአማሌቅ አምላክ የአሞን አምላክ አልተባለም። የእነሱ አምላካቸው አይደለም ማለት አይደለም፣ ግን የተመሰገነው በነ አብርሃም በነ ይስሐቅ በነ ያዕቆብ ስለሆነ፣ ስለዚህ የእነዚህን አባቶች ስርዓት አትርሳ። ነገር ግን ወደ ጣዖት የሚወስድ ከእግዚአብሔር የሚለይ አባት አይኑር። ከአባቴ ከምለይ እግዚአብሔር ቢቀርብኝ ይሻላል የምትል ከሆነ እግዚአብሔርን ማግኘት አይችልም። ሁለት አባት አይኑራችሁ። አባታችን ሰማያዊ አባታችን እግዚአብሔር ነው። ምናልባት ሌላ አባት ምድራዊ አባት ቢኖረን ወደ እግዚአብሔር የሚመሩ አባቶቻችን ናቸው። ስለዚህ ስርዓትን የደነገጉ 318ቱ ሊቃውንት የእነሱን ስርዓት አትዘንጋ ነው። እነዚህ 318ቱ ሊቃውንት በዚሁ በመጽሐፈ ምሳሌ ምዕራፍ 8 ላይ ያለውን ኃይለ ቃል ይዞ አርዮስ ወልድ ፍጡር በመለኮቱ ከሦስቱ አካል አንዱ አካል ወልድ በመለኮቱ ፍጡር ነው፣ አብ ይፈጥረዋል ይወልደዋል ብሎ የክደት ቃልን ተናገረ። መምህሩ ተፍጻሜተ ሰማዕት ቅዱስ ጴጥሮስ ይባል ነበረ። ያኔ ቅዱስ ጴጥሮስ አልሰማም ነበርና ሰፈር ለሰፈር እየዞረ ወልድ አምላክ አይደለም እያለ ያስተምራል። ከኩዮቹ ጋር ደግሞ ይከራከራል። እና ይህንን የሰሙ ተማሪዎች እረ መምህራችን አርዮስ እኮ የክደት ቃል እያስተማረ ነው ብለው ነገሩት። ቅዱስ ጴጥሮስም አርዮስን ጠርቶ የምሰማብህ ነገር እውነት ነውን? ከእኔ አላስተማርኩ ከመጽሐፍ አላገኘው በል ተናግረው ከሆነ ሁለተኛ እንዳትናገር፣ አልተናገርከው ከሆነ ግን እንዳትናገር ብሎ ማስጠንቀቂያ ሰጥቶ ሰደደው። እርሱ ግን ለጊዜው እሺ ብሎ ሄደ። ስራውን ግን ይሰራ ነበር ሰፈር ለሰፈር። እንዲህ አይነት መናፍቃን ይኖራሉ ዛሬም በቤተ ክርስቲያን ራሳቸውን ያልገለጡ በልባቸው ክደትንና ምንፍቅናን ይዘው ውስጥ ለውስጥ እንደ ነቀርሳ የሚሰረስሩ እንደ ባክቴሪያ የሚራቡ ይኖራሉ። ምንፍቅናቸው በተገለጠ ጊዜ ግን የተለዩ ይሆናሉ። ስለዚህ እነዚህ አይነቶች መለየት አለባቸው ማለት ነው። ቅዱስ ጴጥሮስ የእሱን ክደት አላወቀበትም። ሳይታወቅባቸው ስንት የቤተ ክርስቲያን ልብስ ለብሰው ቃላትን እየተናገሩ የሚኖሩ ስንት አሉ አይደለ? በኋላ ሲታወቅባቸው ለይተው ብዙውን መንጋዎችን ይዘው የሚሄዱ ሰዎች አሉ። እና ይህንን ካለው በኋላ አርዮስ ክደቱን ሳያቋርጥ የምንፍቅና ትምህርቱን በሰፈር ሁሉ ያስፋፋ ጀመረ። ብዙዎቹን አሳመነ፣ ብዙዎቹን ደቀ መዛሙርት አደረጋቸው። አረ የማይመለስ ነው ብለው ነገሩት። የዚህን ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተቀደደ ልብስ ለብሶ ተገለጠለት። ከዚህ በፊት አርዮስን አውግዞ ለየው። ከለየው በኋላ ሽማግሌዎች መጥተው አርዮስ ሽማግሌ ላከ። እባካችሁ የቀለም ሰረገላ አያሰነካክለው ወይን አያሰክረው የለም። እኔም መስሎ ተሰስቼ ነበር። አሁን ከመምሬ ጋር አስታርቁኝ፣ ተሰስቻለሁ፣ እመለሳለሁ አለ። ቅዱስ ጴጥሮስም ከሹመቱ ከግዝቱ ሊፈተው ባለበት ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀደደ ልብስ ለብሶ በሌሊት ተገለጠለት። ያኔ ቅዱስ ጴጥሮስ
መኑ ሰጠጣ ለልብስከ ልብስን ማን ቀደደው ብሎ ተናገረ። ጌታችን መድኃኒታችን ኢየሱስ ክርስቶስም አርዮስ ሰጠጣ ለልብስየ ወፈለጠኒ ማውየ ወምሕይወትየ መንፈስ ቅዱስ ከባሕርይ አባቴ ከባሕርይ ሕይወቴ ከመንፈስ ቅዱስ ለይቶኛል። ከግዝቱ እንዳትፈተው ወደ ሹመቱ እንዳትመለሰው እሱ የማይፈወስ ድዊ የማይድን በሽተኛ የማይመለስ ድዊ የማይመለስ መናፍቅ ነውና ወደ ሹመቱ እንዳትመልሰው ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ነገረው። ሽማግሌዎችም እናስታርቃለን ባሉበት ሰዓት አርዮስን ይዘው መጡ። ገና ከበሩ ላይ ሲደርስ ቅዱስ ጴጥሮስ አርዮስ ጉዝ በሰማይ ወምድር፣ አርዮስ የተወገዝክ ነህ፣ ከዚህ በኋላ ከምዕመናን ጋር እንዳትገናኝ ወደ ቤተ ክርስቲያን እንዳትገባ ብሎ አወገዘው። ሽማግሌዎች ደነገጡ። ለምን ትደነግጣላችሁ? ጌታ ኢየሱስ ክርስቶስ ነግሮኝ ነው። ስለዚህ እርሱ የማይመለስ በሽተኛ ነው ብሎ ነግሮኛል። ከኔ በኋላ የሚሾመው ግን አኪላስ ምናልባት እሱ በከንቱ ውዳሴ ተጠልፎ ወደ ሹመቱ ሊመልሰው ከግዝቱ ሊፈተው ይችላል። ከእርሱ ቀጥሎ ለእስክንድሮስ ይነግሳል። እርሱ ግን ለእስክንድሮስ ይሾማል። እሱ ግን በግዝት ላይ ግዝት ጨምሮ ያወግዘዋል፣ ከቤተ ክርስቲያን ይለየዋል፣ ተከራክሮ ይረተዋል ብሎ እስከ ዕለተ ምጽአት የሚደረገውን ነገር ቅዱስ ጴጥሮስ ነገራቸው ማለት ነው። ከዚህ በኋላ እነሆ አብያተ ክርስቲያናት ይትራዋ፣ አብያተ ጣዖታት ይተጸዋ፣ አብያተ ጣዖታት ይዘጉ፣ አብያተ ክርስቲያናት ይከፈቱ ብሎ አዋጅ በታወጀበት በታላቁ በቅዱስ ቆስጠንጢኖስ በእሌኒ ልጅ ክርስቲያኖች እረፍት ባገኙበት ሰዓት እለእስክንድሮስ በነበረበት አፈ ጉባኤ በነበረበት ሰዓት ያኔ ቆስጠንጢኖስ ጉባኤ በኒቅያ ይሁን አለ። በዚህ ሰዓት 2348 ሰዎች ተሰበሰቡ፣ ሊቃውንት ተሰበሰቡ፣ ሱባኤ ያዙ። አርዮስ የተረተው ኅዳር 9 ነው። ከሚያዝያ 21 ጀምሮ ጉባኤ ተደረገ። በዚህም ጊዜ ጉባኤው ሱባኤ ተያዘ። በአንድ ጊዜ ጉባኤ አልተደረገም። እግዚአብሔርን ጠየቁ። ሃይማኖታችሁን ጽፋችሁ ስማችሁን ጽፋችሁ የመጣችሁበትን ሀገር ጽፋችሁ ስጡኝ ብሎ ባላቸው ጊዜ ቆስጠንጢኖስ ሌሎቹ ሁሉ ሲለያዩ 318ቱ ሊቃውንት ግን ዘሩይ ምስለ አብ በመለኮቱ ወልድ ከአብ ጋር በመለኮት እኩል ነው ወናምን ባህሉ እግዚእነ ኢየሱስ ክርስቶስ በጌታችን በኢየሱስ ክርስቶስ እናምናለን። ሰማይና ምድርን በፈጠረ የሚታየውና የማይታየውን በፈጠረ በእርሱ እናምናለን። ወቦቱ ኩሉ ኮነ ወዘንበሌ ውስጥ አልቦ ዘኮነ ወይምንትኒ ዘበሰማይኒ ወዘበምድርኒ በሰማይም በምድርም የሆነው ነገር ሁሉ በእርሱ ነው የሆነው፣ ያለ እርሱ ምንም የሆነ የለም ብለው በዮሐንስ ወንጌል ምዕራፍ 1 ላይ ያለውን ኃይለ ቃል በመጠቀም በእርሱ ረቱት። ስለዚህ እነሱ እርሱን ከረቱ በኋላ አውግዘው ከለዩ በኋላ ከዚህ በኋላ ስርዓት ወስነው ቀኖና ወስነው ተለያዩ ማለት ነው። እነዚህ ሊቃውንት ብዙ ታምራትን ያደረጉ መስቀሉን የተሸከሙ በተግባር የተገለጡ እንደ ሻማ ቀልጠው ለሌሎች ብርሃን የሆኑ ናቸው። በተለይም ከነዚህ መካከል ቶማስ ዘመራስ የሚባለው 22 ዓመታት ያህል ራሱን አስቁን የሰውነቱን አካል ጫፍ ጫፉን እየቆረጡ ለጣዖታት ያጡት ነበር። በዓመት እየመጡ ከእግሩ ላይ ይቆርጣሉ፣ በዓመቱ እየመጡ ከእጁ ላይ ይቆርጣሉ። የሚገርማችሁ ነገር ከአካላቶቹ ሁሉ ያልቆረጡት ነገር የለም እና የሚንቀሳቀሰው በቅርጫት እያደረጉ ከዛ በኋላ ዛህያ ላይ እየጫኑ ነበር የሚንቀሳቀስ። እንደዚህ ሆኖ እንኳን ማስተማሩን አላቋረጠ። ብዙዎቹ በሰማዕትነት የሞቱ ናቸው። ብዙዎቹ ድንቅ ታምራትን ያደረጉ ናቸው። እነዚህ አባቶቻችን በተግባር የተገለጡ ናቸው። ዝም ብለው አይደለም፣ በእውቀት ብቻ ሳይሆን በቅድስናም አባት የሆኑ ናቸው። እውቀትማ ብዙ ሰዎች ሊያውቁ ይችላሉ። ነገር ግን መንፈሳዊነት ከሌለ፣ ቅድስና ከሌለ ምን ዋጋ አለው? ስለዚህ የእነዚህን አባቶች ሥርዓት አታፍርስ ነው፣ ሃይማኖታቸውን አትካድ። በቅዱስ ይሁዳ መልእክት በቁጥር 18 ላይ እንደተቀመጠው እናንተስ የቀደሙ የጌታችን የኢየሱስ ክርስቶስ የሐዋርያትን ቃል አስቡ ይላል ቅዱስ ይሁዳ። የጌታችን የኢየሱስ ክርስቶስ የሐዋርያትን ቃል አስቡ። ምን ብለው እንዳስተማሯችሁ
ስለ እናንተ እንዴት መስዋዕት እንደከፈሉ የእነሱን ቃል አስባችሁ ኑሩ። ነገር ግን ሌሎቹን አትምሰሏቸው። ዝናብ የሌለባቸው ደመናዎች፣ ፍሬ የሌለባቸው ዛፎች፣ የአምልኮት መልክ ያላቸው ኃይሉን ግን የካዱ እነርሱን አትምሰሉ፣ የሐዋርያትን ፈለግ ተከተሏል። ስለዚህ አባቶቻችን እንድንመስል ነው ይህ ቃል የሚያስተምረን ማለት ነው። የአባቶቻችን ሥርዓት አታፍርስ ማለት የአባቶችን እምነት አትካድ ማለት ነው። ለቁራሽ እንጀራ ለብጣሽ ነገር የአባቶችን እምነት አትካድ፣ ከሱ ወሰን አትለፍ። አባት የምትለው በዚህ ሃይማኖት ያለ ማለት ነው፣ በአንዲት ሃይማኖት የጸና እንጂ አብርሃም ታስታውሱ ከሆነ አባቱ ጣዖት ያመልክ ነበረ። ነገር ግን አብርሃም ከአባት ከዘመዶቹ ተለይተ ውጣ ሲባል አባቴንማ ጥዬ አልወጣም አላለም። ቤተሰቦቹን ሁሉ ጥሎ እግዚአብሔር ወዳለው ቦታ ሄደ። ስለዚህ እንዲህ አይነት አባት ሊተው ይገባል። ከስርዓት የሚያወጣ ዘረኝነትን የሚያስተምር፣ እርስ በርስ መገዳደልን የሚያስተምር፣ መለያየትን መከፋፈልን የሚያስተምር፣ ሐሰትን የሚያስተምር አባት ለዩት፣ ከሱ ውጡ። ምክንያቱም የሐሰት አባት ዲያብሎስ ነው። እኛ የአብርሃም ልጆች ነን ባሉ ጊዜ አይሁድ በዮሐንስ ወንጌል ምዕራፍ 8 ላይ አይ የአብርሃም ልጆች አይደላችሁም፣ እመሰ ውሉደ አብርሃም አንትሙ ግብረ አብርሃም ገበርክሙ፣ የአብርሃም ልጆች ብትሆኑ የአብርሃምን ሥራ በሰራችሁ ነበረ። አብርሃም የእውነት አባት ነው፣ በእምነትም በሥራም የተመሰከረለት ነው። ብዙዎች ሰዎች አሁን ዛሬ እንኳን አብርሃም በእምነት ጸድቋል፣ እኛም የምንጸድቀው በእምነት ነው ብለው ሲናገሩ እንሰማለን። አብርሃም በእምነቱ ብቻ ነው የጸደቀው? አብርሃም አመነ ጽድቅም ሆኖ ተቆጠረለት ይላል። አዎ ማመኑ አንድ ጽድቅ ነው። ግን የአብርሃምን ሥራ ረሱት እንዴ? እንግዳ መቀበሉን እየተቀበለ ለተራቡት ማብላቱን፣ ለተጠሙት ማጠጣቱን፣ ለታረዙት ማልበሱን፣ እንዲያውም እነርሱን ሳልመግብ እኔ አልመገብም እያለ ጦሙን ማደሩን እንዴት ዘነጉት? አብርሃም በእምነት ብቻ ሳይሆን በሥራ ጭምር ነው የጸደቀው። ስለ ሥራውም ያዕቆብ መስክሮለታል። ስለ እምነቱ ሐዋርያው ቅዱስ ጳውሎስ መስክሮለታል። እንደ አብርሃም ያሉ አባቶችን ልንከተል ይገባል። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ እንዳላቸው የሐሰት አባት ዲያብሎስ ነው፣ ስለዚህ እናንተም የእሱ ልጆች ናችኋል። የአብርሃም ልጆች አይደላችሁ። በሥጋ ልትሆኑ ትችላላችሁ፣ በሥጋ ልትመኩ ትችላላችሁ፣ የአብርሃም ልጆች ነን እያላችሁ። ሥራችሁ ግን የዲያብሎስ ነው፣ ሥራችሁ የሰይጣን ነው። ዛፍ ከፍሬዋ ትታወቃለች። ስለዚህ አንድ ሰው በጎነቱ የሚታወቀው እምነቱ የሚታወቀው በሥራው ነው። እምነት አለኝ የሚል ሰው ያለ ሥራ የሞተ ነው ይላል። የእግዚአብሔር ልጆች እምነት ቢኖረን ያለ ቸርነት፣ ያለ ርኅራኄ፣ በጎ ያለ ማሰብ ወይም ደግሞ ለሰው ቅን ካላሰብ እምነታችን ከንቱ ነው። እንዲህ ያለ እምነት የለም። እግዚአብሔር አባታችን እኔ ቸር እንደሆንኩ እናንተም የሰማይ አባታችሁ ልጆች ትሆኑ ዘንድ ቸር ሁኑ ነው ያለ። አባታችሁን ትመስሉ ዘንድ ለሁሉ ቸሮች ሁኑ። እሱ ለኃጥአንም ለጻድቃንም ፀሐይን ያወጣል ዝናብን ያዘንማልና። እሱን ከመሰላችሁ የእግዚአብሔር ልጆች ከሆናችሁ እንደ እግዚአብሔር ቸር ሁኑ። ክፋትንና ምቀኝነትን መለያየትን የሚጠላ የሚወድ የሰይጣን ልጅ ብቻ ነው። እንዲያው በእምነት የማይመስላችሁን እንኳን ልትጠሉት አይገባም፣ በሰውነቱ ልትወዱት ይገባል። ምክንያቱም እግዚአብሔር እኮ የለም እያሉ የሚመግባቸው እግዚአብሔር ነው አይደል እንዴ? አሁን እግዚአብሔር ማጥፋት አቅቶት ነው? የለህም እያሉት እርሱ ግን ይመግባቸዋል። ፀሐይ አውጥቶ ዝናብ አዝንቦ መዓልትና ሌሊትን ክረምትና በጋን አመላልሶ ንፋሳትን አንፍሶ ውሃዎችን አፍሶ እግዚአብሔር ኃጥአንንም ጻድቃንንም ይመግባል። ስለዚህ የእኛ ጌታ የእኛ አባት ማንንም የሚጠላ አይደለም። ሌሎች ግን ስንመለከት ከኔ ውጭ እኔ ከማምነው ውጭ ከኔ አስተሳሰብ ውጭ የሆነ መጥፋት አለበት ብለው የሚሉ ሰዎች ናቸው። የእምነት ቦታን የሚያቃጥሉ፣ ቤተ መቅደስን የሚያረክሱ፣ ክርስቲያኖችን የሚገሉ የእነሱ አምላክ ምን እንደሆነ የምታውቁት ነው ማለት ነው። እንዲህ አይነት እግዚአብሔር የለም። ሌሎችን ግደሉ፣ ሌሎችን አሳዱ የሚል አምላክ አለኝ የሚል ሐሰተኛ ነው። እንዲህ አይነት አምላክ አለኝ ካለ እንዲህ አይነት ሰው አምላኩ ሰይጣን ነው ማለት ነው። አምላኩ እግዚአብሔር አይደለም።
ስለዚህ የእኛ አባቶቻችን ግን ያስተማሩን 318ቱ ሊቃውንት ስርዓት የደነገጉልን ስለ ሃይማኖት ብቻ ሳይሆን ማለትም ስለ ቀኖና፣ ስለ መስቀል፣ ስለ ክብረ ድንግል፣ ስለ ክብረ ቅዱሳን ደንግገውልናል። ብዙ ጊዜ መስቀልና ድንግል ማርያም የኦርቶዶክስ አማልክት ናቸው ብለው ሌሎች ሐሜተኞች ሲናገሩ እንሰማለን። እኛ መስቀልና ድንግል ማርያም አማልክት ናቸው አላለም። ነገር ግን ለዚህም የሚያነሱት ተሐድሶአውያን በተለይም ቤተ መቅደስ ውስጥ ነበር እናገለግል ነበር፣ እኛ ተገልጦልን ነው የወጣን የሚሉ ሰዎች የሚናገሩት ነው። ንስግድ ለመስቀል ወለማርያም ድንግል፣ ለማርያም እንሰግዳለን፣ ለመስቀልም እንሰግዳለን። እንዲሁም እዚህ መሰውቁ ዘመስቀል የሚል ጸሎት አለ። ቅዱስ ባስልዮስ የደረሰው አባቶች በጠዋት በኪዳን ላይ የሚሉት የሚጸልዩት ጸሎት ነው እና እዚህ ጋር ምን የሚላለ ለመስቀልና ለድንግል ማርያም ምስጋና ይገባቸዋል ይልና ግዙ ምንድን ነው የሚለው? እስመ ተአረዩ በክብሮሙ ይላል። አንድ ተሐድሶ የተቀበረ መክሊት የሚል ተሐድሶ መናፍቅ የጻፈው መጽሐፍ አለ። የተቀበረ መክሊት ውስጡ ክደት የሆነ ማለት ነው እና እስመ ተአረዩ በክብሮሙ ስብሐተ ፈጣሪ ለእሉ ክልኤቱ ፍጡራን ስብሐተ ፈጣሪ ለእሎሙ እስመ ተአረዩ በክብሮሙ፣ ለእነዚህ ለሁለቱ ፍጡራን የእግዚአብሔር ምስጋና ይገባቸዋል። ምን ይላል እሱ? እስመ ተአረዩ በክብር ተካክለዋልና ነው የሚለው። ግን እንደዛ አይደለም ትርጉሙ። የመጀመሪያው ለሁለቱ ፍጡራን ምስጋና ይገባቸዋል፣ ትክክል ነው፣ እውነት ነው፣ ምስጋና ይገባቸዋል። እስመ ተአረዩ በክብሮሙ የሚለው ትርጓሜ ግን አረየ ማለት የመጀመሪያው ተመሳሰለ ተካከለ ይሆናል። በዚህ ደግሞ ቃል አረየ ማለት ተመረጠ ማለት ነው። አረየ አይደለም ያልኩኝ፣ አረየ እስመ ተአረዩ በክብሮሙ መረጠ ማለት ነው። ያው የግዕዝ ቋንቋ አንድ ቃል ባረከ ብሎ አሁን እኛ የምናውቀው ቡራኬ ነው። ባረከ ግን ረገመም ይሆናል። ቡራኬ ማለት በረከት ነው አይደል የምናውቀው። ግን በግዕዝ ቋንቋ ቡራኬ ብሎ እርግማንም ይሆናል። ወባረከ ኢዮብ ዓመተ ልደቱ፣ ኢዮብ የልደቱን ቀን ረገመ ይላል። ስለዚህ በቃል በዚህ መሰረት እስመ ተአረዩ በክብሮሙ ያለው ምን ማለት ነው? በክብር ተመርጠዋልና ማለት ነው። ስለዚህ ምክንያቱም ደግሞ ለማርያም ዘንሰግድላቲ ለእመቤታችን የምንሰግድላት የአምላክ እናት ስለሆነች ነው ይላል። ለመስቀል የምንሰግድለት የመለኮት ደም ስለፈሰሰበት የአምላክ ደም ስለፈሰሰበት ነው ይላል። መስቀልና ድንግል ማርያምን ያነሳሁት ያው ከመስከረም 16 ጀምሮ እስከ መስከረም 25 ድረስ መስቀል ይታሰባል። የመስቀል በዓል ይዘመራል። ስለ መስቀል ይወደሳል፣ ይነገራል። ስለዚህ የድንግል ማርያምና የመስቀል በዓልም የተያያዘ ነው ማለት ነው። ስለዚህ ለእመቤታችን የአምላክ እናት ስለሆነች እና እኩል አይደሉም። መስቀልና ድንግል ማርያም እኩል ሊሆን አይችሉም። አምላክን ከጸነሰች በሰውነት እንኳን እመቤታችን ቅድስት ድንግል ማርያም ትበልጣለች። ምክንያቱም መስቀል አይሰማም፣ መስቀል ግዑዝ ነው። ነገር ግን አምላክ ስላከበረው የከበረ ነው። መስቀልም ብቻ አይደለም፣ ቦታም ይከብራል፣ ቦታም የከበረ ይሆናል። ነቢዩ ዳንኤል ወደ ፋርስ ባቢሎን ተማርኮ በሄደበት ሰዓት ሲጸልይ ይላል ፊቱን ወደ ቅድስት ሀገር ወደ ኢየሩሳሌም ወደ ተባረከችው አዙሮ ይጸልይ ነበር ይላል። አሁን እኛ ስንጸልይ ወዴት ነው የምንጸልየው? ወዴት ነው ፊታችንን አዙረን የምንጸልየው? እግዚአብሔር ልጆች ወደ ምስራቅ። ለምንድን ነው ወደ ምስራቅ የምናዞረው? እግዚአብሔር በሁሉ ቦታ ምሉ ነው አይደል? ለምንድን ነው ታዲያ ፊታችንን ወደ ምስራቅ የምናዞረው? ብዙ ምክንያቶች ይኖራሉ። ዲያቆኑ በቅዳሴ ጊዜ ውስጥ ተጽዋ ነጽሩ ወደ ምስራቅ ተመልከቱ ብሎ ያዝዛል። ስለዚህ ወደ ምስራቅ መዞራችን አንደኛ ነገር ምጽአት ማሰባችን ነው። ሁለተኛ እግዚአብሔር በሁሉም ቦታ ሙሉ ቢሆንም እንኳን መንግስተ ሰማያት በምስራቅ ገሃነመ እሳት በምዕራብ አለ ይባላል። ወይም ደግሞ እግዚአብሔር በምስራቅ ዲያብሎስ በምዕራብ አለ ይባላል ማለት ነው። ስለዚህ ቦታም እንኳን የተቀደሰ ነው እና መስቀሉም የተቀደሰ ስለሆነ ምንም እንኳን ግዑዝ ፍጥረት ቢሆንም
ግን በጌታ በኢየሱስ ክርስቶስ ደም የከበረ ስለሆነ እንሰግድለታለን። እመቤታችን ቅድስት ድንግል ማርያም ግን መትሕተ ፈጣሪ መልዕልተ ፍጡራን ከፈጣሪ በታች ከፍጡራን በላይ ስለሆነች መስቀል አይደለም ማንም ሊተካከላት አይችልም። ከፍጡራን የሆነ ነገር ሁሉ ሊተካከላት አይችልም። ስለዚህ እመቤታችን ቅድስት ድንግል ማርያምም እንደ ክብሯ እንሰግድላታለን፣ እናከብራታለን። ይህ ሁሉ አማልክት አይደለም እና ብዙ ሰዎች ሲናገሩ ስትሰሙ እንዲያው እኮ መጽሐፍ ቅዱስ ጠቅሰው አይደለም የሚያሳምኗችሁ። እንደዚህ እንደ አርዮስ ክደቱን በልቡ ይዞ በእርግጥ እርሱ ለማጣመም የያዘ የመጽሐፍ ቅዱስ ቃል ጥቅስ ነበረ እና ጠጋ ብላችሁ ስትጠይቋቸው መናፍቃን ለምንድን ነው ኦርቶዶክስ የማትሆነው ብለህ ብታይ እናንተ እኮ ብዙ አማልክት ነው የምታመልኩት ይሏቸዋል። እስኪ ጠቃሱልኝ ብዙ አምላክ የትኛው ነው ስትሏቸው ታቦት አለ፣ መስቀል አለ፣ መላእክት አሉ ይሏቸዋል። ይሄ ሁሉ ክብር ለሚገባው ክብር ስጡ ባለው ቃል እንጂ እነዚህ ሁሉ አማልክት አይደሉም። ምክንያቱም ስማ እስራኤል አሐዱ አምላክ አንድ እግዚአብሔር ነው ተብሎ ተጽፏል። አምላካችን አንድ እግዚአብሔር ነው። አዎ እንደዚህ ተብሎ በተጻፈበት ሰዓት እንኳን እግዚአብሔር ታቦት ቅረጽ ብሎ አዝዞታል። ይገርማቸዋል። ታቦት አምላክ ቢሆን ኖሮ እግዚአብሔር በእርሱ አምላክነት ላይ ሌላ አምላክ ሊያደርግ ፈልጎ ነው? ታምልክ ባዕድ አምላከ ዘእንበሌ ከኔ በቀር ሌላ አምላክ አታምልክ ብሎ የተናገረ እግዚአብሔር ታዲያ ታቦት እንዲመለክ ፈልጎ ነው ታቦት ቅረጽ ያለው? ስዕልን ሳል ብሎታል። ስለ ኪሩቤልን ሳል አለው ሙሴ። ታዲያ ስዕል ሳል ያለው እግዚአብሔር ሌላ ደባል አምላክ ፈልጎ ነው? ስለዚህ የእግዚአብሔር ልጆች ከአባቶቻችን ልንጠይቅ ልናውቅ ይገባል። ተሳሎ ለአቡከ ወይነግረከ ወለሊቃውንትከ ይዜኑከ አባትህን ጠይቅ እሱም ይነግርሃል ተብሏልና አባቶቻችንን ልናውቅ ልንጠይቅ ይገባል። አባቶቻችን በመጀመሪያ ለመጠየቅ ማወቅ ይገባል። ማን ነው አባታችን? ምንፍቅናን የሚያስተምረው ክደትን የሚያስተምረው ወደ ዲያብሎስ ጎዳና የሚመራው ነው ወይስ ደግሞ በሃይማኖቱ የጸና በስነ ምግባሩ የቀና የአባቶችን የሊቃውንት የ318ቱ ሊቃውንት የነ ቅዱስ ባስልዮስ የነ ቅዱስ ጎርጎርዮስ የነ ቅዱስ አትናቴዎስ የነ ቅዱስ እለእስክንድሮስን ፈለግ የተከተለ ነው? ማን ነው አባታችን የሚለውን ማወቅ ይኖርብናል። ዛሬ ከባድ ነው። ምርትና ግርዱን መለየት አቅቶናል። ክፉና በጎውን መለየት አቅቶናል። እንኳን እኛ ተፍጻሜተ ሰማዕት ቅዱስ ጴጥሮስ እንኳን የአርዮስን ክደት ሳያውቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው እንዳትፈተው አውግዞ ብሎ የነገረው። ስለነገረው አወገዘው። ከዛ በኋላ ግን ከእርሱ ቀጥሎ የተሾመው አኪላስ እኔ ክጅ አይደለም ከውግዘት የፍታኛል እንዳለው ፈተው። ይገርማቸዋል። ከዛ ለእስክንድሮስ ሲሾም አይ መምህሬ ጴጥሮስ ስለነገረኝ የእሱን ቃል አልሽርም፣ አንተ የማትመለስ ነህና እኔ አውግዣለሁ አለ። ስለዚህ የመምህሮቻችንን ቃል ልናከብር ይገባል። እነሱ በነገሩን መሰረት እነሱን አብተውችን ቤተ ክርስቲያን ያጸሉልን መስቀልን እንድናከብር ድንግል ማርያምን እንድናከብር የነገሩን እነሱ ናቸው። ቅዱሳን አባቶቻችን በእነሱ መስመር ላይ ነው መሄድ ያለብን። ከ10ቱ ቃላት እንኳን አንዱ ምንድን ነው የሚለው? እናትና አባትህን አክብር በምድር ላይ ምን እንዲል እድሜህ እንዲረዝም። ስለዚህ ዛሬ የሽማግሌ ፊት የሚያፍር የለም። ይገርማችኋል። አፊረ ገጽ ጠፍቷል። አባትን አይቶ ካህንን አይቶ የሚሸማቀቅ እንጂ ደስ የሚለው የሚያከብር የለም። ይሄ ነው ያለው። ስለዚህ አንተ ባፈርክበት አባት ማን ሊያከብርልህ ትፈልጋለህ? አንተ ያፈረክበትን ቤተ መቅደስ ማን ሊያከብርልህ ነው? ስለዚህ የሚያሳፍር ነገር አይደለም። በመስቀልህ አትፈር፣ በአንገት ባደረከው ክር አትፈር፣ በነጠላህ በቀሚስሽ አትፈሪ። የሚያስከብር ነው። አባቶቻችን የሰሩልን ስርዓት ነው። መስቀል እያጣፍተህ ለብሰህ በምትጸልይበት ጊዜ አትፈር። ምን የሚያሳፍር ነገር አለ? ማተብሽን አውልቀሽ መለመልሽን ከምትቆሚ ቀሚስሽን አውልቀሽ እርቃንሽን ከምትሄጂ ይሄ ነው ይልቁኑ የሚያሳፍረው። ይሄ ነው ይልቁኑ የሚያሳፍረው። ስለዚህ አባቶቻችን የሰሩልን ስርዓት ማፍረስ የለብን። የትንስት አታፍርስ። ሃይማኖታቸውን ስርዓታቸውን አትተው። ምን የሚያሳፍር ነገር አለ? የያዝነው መስቀል የደረብነው ካባ የለበስነው ነጠላ ያሳፍራል እንዴ? አያሳፍርም። ደስ የሚያሰኝ ነው። እያንዳንዱ ምሳሌ ያለው ነው። አባቶቻችን ቅዳሴ ገብተው ሲቀድሱ የሚለብሱት ቀሚስ፣ የሚደርቡት መጎናጸፊያ
የሚይዙት መስቀል፣ የሚይዙት ጽና እሱ ሁሉ የሚያሳፍር አይደለም፣ ደስ የሚያሰኝ ነው። እያንዳንዱ ምሳሌ ስላለው ነው። እያንዳንዱ ከክርስቶስ ጋር የተያያዘ ነው። ይገርማቸዋል። አንዳንድ ሰዎች ክርስቶስን እንሰብካለን የሚሉ ሰዎች ነገረ ድኅነትን ኦርቶዶክስ ቤተ ክርስቲያን አታስተምርም ይላል። እንዲያው ጠይቁ። ከቤተ መቅደስ ከመሰረቱ ጀምሮ እስከ ጉልላቱ እስከ ላይ ድረስ ብትሄዱ ነገረ ክርስቶስን የሚያሳይ ነው። እያንዳንዱ ምሳሌ አለው። ካህናት አባቶቻችን ዝግጅት ከሚያደርጉበት መጀመሪያ ሲገቡ ጀምሮ ያለው እስከ ፍጻሜ በሰላም ወደ የቤታችሁ ግቡ እስከሚባልበት ድረስ ያለው ነገረ ክርስቶስ ነው። ቤተልሔም ይገባሉ። ከቤተልሔም ነው ወደ እንትን የሚገቡት ወደ ቅዳሴ አይደል? ያ ቤተልሔም ክርስቶስ የተወለደበት ነው። ክርስቶስ ተወልዶ ከዛ በኋላ በቅዳሴ ሰዓት እያንዳንዱ ውደት አለ። ሲወጡ ሲገቡ ዝም ብሎ መውጣት መግባት አይደለም፣ ምሳሌ ያለው ወንጌል ቅዱሳት መጽሐፍት ሲነበቡ በዚህ ጋር መጽሐፍ ቅዱስ ይነበባል። ስንት የመጽሐፍ ቅዱስ ክፍል ይነበባል በቅዳሴ ጊዜ? ስንት የመጽሐፍ ቅዱስ ክፍል ይነበባል? ንገሩኝ እስኪ። ምንና ምን? ምንና ምን? ንገሩኛ። የመጀመሪያ መልእክተ ጳውሎስ፣ ከዛ ደግሞ ከሰለስቱ ሐዲሳት ምናልባት የቅዱስ ጴጥሮስ ሊሆን ይችላል፣ የሐዋርያው ቅዱስ ያዕቆብ በዕለቱ የታዘዘው ራዕየ ዮሐንስ ሊሆን ይችላል። ከዛ ሲቀጥልስ የሐዋርያት ሥራ፣ ሶስት ብቻ አይደለም። ከዛ ሲቀጥል ወንጌል ይነበባል። ወንጌል ምሰሶ ነው። ወንጌል የሁሉ አምድ ነው። ከዛ ቀጥሎስ መጀመሪያ ወንጌል ከመነበቡ በፊት ምን ይደረጋል? የዳዊት መዝሙር ይነበባል። ይሄ ሁሉ መጽሐፍ ቅዱስ ነው። ቅዳሴው ራሱ መጽሐፍ ቅዱስ ነው። እንደው ቃል በቃል ለመናገር ብዬ ነው እንጂ እና ይሄ ሁሉ ስርዓት የሚያሳፍር አይደለም፣ ከነገረ ክርስቶስ ጋር የተያያዘ ነው። እንደዚህ ብሎ መጨረሻ ላይ ሲያልቅ ምን ብለን ነው የምንሰናበተው? ምንድን ነው የምንባለው? ዲያቆኑ ምንድን ነው የሚለው የመጨረሻው? ቅድም እየነገርኳችሁ እትው በሰላም አይደል? በሰላም ግቡ። የት ነው የምትገቡት? ቤታችሁ አለ። ቤታችሁ የት ነው? መንግሥተ ሰማያት። ለጊዜው ቤታችሁ ነው፣ ፍጻሜው ግን መንግሥተ ሰማያት በሰላም ግቡ ነው። ስለዚህ ያ ከቤተልሔም የተጀመረው ክርስቶስ የተወለደው የሞተው የተነሳው መንግሥተ ሰማያት እኛን ለማግባት ርስቱን ለማውረስ ስለሆነ ስለዚህ ቅዳሴው ተቀደሰ፣ የክርስቶስ ሥጋና ደም ተቀበል፣ መንግሥተ ሰማያት እንገባለን በሰላም በቃ ወደ መንግሥተ ሰማያት ግቡ ተባለ። ይሄ ነው። ታዲያ ከዚህ የበለጠ ነገረ ድኅነት አለ? ከዚህ የበለጠ ስርዓት አለ? እውነት ነው፣ ቆሞ ማስቀደስ ሊከብድ ይችላል። እውነት ነው፣ ለሥጋ መጾም ሊከብድ ይችላል። ነገ ረቡዕ ነው፣ ከዛ ዓርብ ነው እያሉ ከዛ ጾመ ሐዋርያት፣ ከዛ በኋላ ታላቁ ጾም አብይ ጾም ጾመ ማርያም እያሉ መጾም ሊከብድ ይችላል። ለሥጋ ሊያስደስት ይችላል። ነገር ግን ይሄ ስርዓት አምላካችን መድኃኒታችን ኢየሱስ ክርስቶስ የሰራልን ከዛ በኋላ አባቶቻችን የነገሩን ብዙ ጊዜ በጾም ስርዓትም ላይ እንኳን ከዚያም ከዚህም የምለው ምናልባት ስለ ስርዓት እየተናገርን ስለሆነ የአባቶቻችን ስርዓት ስለሚለው ረሱ ስርዓት ጌታችን ኢየሱስ ክርስቶስ እኮ ዓርብ ረቡዕ ጾሙ አላለም ሲሉ ትሰማላችሁ። አብይ ጾም ጾሙ ብሏል መጽሐፍ ቅዱስ ላይ ያለ ይሏቸዋል። መጽሐፍ ቅዱስ የሚገርማችሁ ርዕስ ነው ያስቀመጠው። ርዕስ አንድ ሰው በሬ ይገዛል። የበሬውን ግን አርዶ አወራርዶ የሚያቀርብ ሰው ያስፈልጋል። ስለዚህ መጽሐፍ ቅዱስን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ያስቀመጡልን አባቶቻችን ናቸው። መጽሐፍ ቅዱስ ትክክል ለመሆኑ የነገሩን አባቶቻችን ናቸው እና ጌታ ኢየሱስ ክርስቶስ አምላካችን ምን ብሏል? ጾሙ አላለን። በማቴዎስ ወንጌል ምዕራፍ 6 ላይ መቼም እንደምንጾም ግን አልነገረንም። ጸልዩ አለ። መቼ እንደምንጸልይ አልነገረንም። የዚህን ስርዓት አባቶች ነገሩ። በዚህ ሰዓት ጾሙ፣ እስከዚህ ሰዓት ጾሙ ብለው ነገሩ። ስለዚህ ይህን ስርዓት ማፍረስ የለብንም ነው እና ይህም ደግሞ ከመንፈሳዊነት ከመጽሐፍ ቅዱስ ጋር የሚጣላ አይደለም። ስርዓቱ
ረቡዕ ብንጾም ጌታችን ኢየሱስ ክርስቶስን ስለያዙት፣ ዓርብ ብንጾም ስለተሰቀለ፣ አብይ ጾም ብንጾም ጌታችን ኢየሱስ ክርስቶስ ስለጾመው፣ ሐዋርያት ብንጾም ሐዋርያት ጾመው ጌታችን ኢየሱስ ክርስቶስን ስላገኙ፣ ወይም ደግሞ ወደ ሀገረ ስብከታቸው መንፈስ ቅዱስን ስለተቀበሉ፣ ነቢያትን ጾም ብንጾም ነቢያት ይወርዳል ይወለዳል ብለው ስለተናገሩና ያንን ቃል እንዲገልጥላቸው ስለጾሙ ነው። ስለዚህ እያንዳንዱ ነገር ትርጉም ምሳሌ ያለው ነውና የአባቶቻችን ስርዓት አታፍርስ። ጾም ምን ያደርጋል? ምን ሰራህ እንጂ ምን በላህ ብሎ አይጠይቅም ብለህ አትበል። የአባትህን ስርዓት እንደ ቀላል ነገር አትየው። የተባልከውን ነገር አድርግ። ጾም ከተባልክ ጾም፣ ዝም ብሎ አይደለም። ስለዚህ ኢትተሃደው ወሰና፣ ከወሰኑ አትለፍ፣ ድንበር አታፍርስ፣ ስርዓት አትጣስ። በዛ መንገድ መሄድ አለብን። ያ ከሆነ እግዚአብሔር የአባቶቻችንን ቃል ኪዳን አስቦ በምሕረት ይመለከተናል። ስለዚህ ነው የአብርሃምን የይስሐቅን የያዕቆብን ቃል ኪዳን ስለ እነሱ ስል ኢየሩሳሌምን ምሬያታለሁ ብሎ የተናገረ። ስለዚህ እኛም ደግሞ ስንለምነው ምን እንለዋለን? በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ቁሌከ ወበእንተ ያዕቆብ ቅዱስከ እንላለን። ስለ ወዳጅ ስለ አብርሃም ስለተመረጠው ስለ ይስሐቅ ቅዱስ ስለሆነው ስለ ያዕቆብ ብለህ ይቅር በለን። ተዘከር ኪዳን አብርሃም፣ የአብርሃም የይስሐቅ የያዕቆብን ቃል ኪዳን አስብ እያልን እንለምናለን። አያችሁ፣ ስለ አባቶቻችን ብሎ እግዚአብሔር ይቅር እንዲለን በአባቶቻችን እንለምናለን። ምንኛ ብቻ እመቤታችን ቅድስት ድንግል ማርያም ራሱ ስለ አባቶቻችን ስትናገር ምን አለች? በሉቃስ ወንጌል ምዕራፍ 1 ላይ ወተዘከረ ሳህሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም አለች። ይቅርታውን አሰበ። የየትኛውን ይቅርታ? ለአባቶቻችን ለአብርሃምና ለዘሩ የማለላቸውን ቃል ኪዳን አሰበ። ሊያድናቸው ወደደ። እኔን የእግዚአብሔር እናቱ አድርጎ መረጠኝ አለች። ስለዚህ የአባቶቻችንን ቃል ኪዳን እግዚአብሔር ያስባል። ምን ሲሆን ነው ግን? በመንገዳቸው ስንሄድ፣ በስራ ባስቀመጡልን ስርዓት ስንሄድ። ስለዚህ እናትና አባትህን አክብር የሚለው ቃል ከሃይማኖት የማያወጣ ከስርዓት የማያፈልስ ከሆነ፣ እንደዛ ካልሆነ ግን ከእሱ ጋር ልንቀጥል አንችልም ማለት ነው። እና መምህር አይኖራችሁ ሲልም፣ መምህር ተብላችሁ አትጠሩ ሲልም የመጀመሪያው ነገር በማይገባ ነገር መምህር አትባሉ ነው። ሲቀጥል መምህር መባልን አትፈልጉ፣ ከንቱ ውዳሴ አትፈልጉ ማለት ነው እንጂ ሐዋርያት መምህራን ናቸው፣ ሊቃውንት መምህራን ናቸው። ከእነሱ ቀጥሎ እስከ ዛሬ ድረስ ያሉ መምህራን። መምህር ማለት መሪ ማለት ነው። ከፊት ለፊት ሆኖ መንገዱን የሚያሳይ መብራት የሚሆን ማለት ነው። ስለዚህ መብራት ሆነው አሳይተውልን በእሱ መንገድ ብቻ ይሉ። እነሱ ካሳዩን ውጭ ብንሄድ ግን የምንገባው ጨለማ ውስጥ ነው። ለዚህ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ በጎ ስነ ምግባር በጎ ስራ ያለው በብርሃን ይሄዳል፣ ክፉ ስራ ያለው ግን በጨለማ ይሄዳል። ለምን? ከመይት ከሰጥቶ ምግባሩ ስራው እንዳይገለጥበት። ታውቁ የለ የሚሰርቅ የሚቀማ ሰው ጨለማን ተገን ያደርጋል፣ ጥላን ከለላ ያደርጋል። ስለዚህ ሰው እንዳይሰማው ሰው እንዳያየው ተደብቆ ይሄ እንዲገለጥበት አይወድም። ስለዚህ ስራው ምንፍቅና ያለበት ሰው ምንፍቅናው እንዳይገለጥበት ተመሳስሎ የሚኖር ሰው አለ። ተመሳስሎ በጣም ከባዱ ደግሞ ተመሳስሎ የሚኖር መናፍቅ ነው። ለዛ ነው ተሐድሶ መናፍቃውያን ቤተክርስቲያንን የጎዷት። የለየለትማ ለየ ጥላትን ካወቀው ትጠነቀቀዋለህ። ነገር ግን አንተን መስሎ አንተ የምትናገረውን ቃል እየተናገረ እርሱ ግን በደም ውስጥ ያለ ካንሰር ነው። በሽታው ከታወቀ ቀላል ነው። በደም ውስጥ ሳይታወቅ ውስጥ ለውስጥ የሚሄዳል። ታውቃላችሁ፣ ካንሰር ከዚህ በኋላ ይሄ ጣት ቢቆረጥ ወደዛ ላይዛመት ይቻላል ይባላል። ስለዚህ ወደ ሌላው ሰውነት እንዳይሰራጭ እሱ ተቆርጦ ይጣላል። እንዳይሰራጭ አይ ችግር የለውም ዝም ብሎ ይሰራጭ ከተባለ ከዛ ሰውነትን ያደርሳል ማለት ነው። ከትንሽ ጣት ጀምሮ መላ ሰውነትን አድርሶ ለሞት ይዳርጋል። ስለዚህ አንድ ሰው በምንፍቅና ያለ ሰው ለእሱ አትፍረድ አይሰራም። በሃይማኖት አትፍረድ የሚባል ነገር የለም። አትፍረድ በስነ ምግባር ነው እንጂ መናፍቅ ጳጳስም ይሁን ከሃዲ ምንም ይሁን በእሱ መፍረድና ቆርጦ መጣለው ማለት ነው።
ስለዚህ ዓይንን ብታስት አውጥተህ ከአንተ ጣላት ማለት መሬት ማለት ነው። አስተማሪ መናፍቅ ቢሆን ጣለው፣ አውጣው፣ ለየው ማለት ነው። ስለዚህ አባቶቻችን ለይተው የተዉት ለዛ ነው እንጂ ከነ እለእስክንድሮስ ከነ ቅዱሳን አባቶቻችን ጋር ሲማር ነበረ አሬዎስ። በጣም በእውቀትም ደግሞ ይሻላል የተባለ ነበረ፣ እንዲሁ በመጽሐፋዊ እውቀት ማለት ነው። ድምፁ መልካም፣ ሲያዜም የሚያምር፣ ሰውን የሚማርክ ነበረ። ሰዎችም ለዛ ነው የተሳቡበት። ነገር ግን ውስጡ ክደት ስለነበረበት በክደቱ ብዙዎች ጎድቷል። እሱ የዘራው ዘር እስካሁን ድረስ እየተቆረጠ ልክ ቅድም እንዳልኳችሁ እንደ ባክቴሪያ እየተራባ አንዱን ከዛ እየተራባ እዚህ ደረሰ። አንዱ ሲቆረጥ አይደል? ከዛ ከአሬዎስ ደግሞ ሌሎች እነ መቅዶኒዎስ፣ እነ ንስጥሮስ፣ እነ ሊዮን፣ ከዛ ደግሞ ያ ሁሉ ዘመን አልፎ እነ ሉተር ከተነሱ በኋላ ከነ ሉተር እነ አልበርት እነ ቻርልስ እነዛ ሁሉ እየመጡ እዚህ ድረስ ወደማይቆጠር እንግዲህ በዓለም ላይ የሚባለው ወደ 40 ሺህ በላይ የእምነት ድርጅት አለ ይባላል። ይሄ ሁሉ እየተቆረጠ የተራባ ነው ማለት ነው፣ የተራባ ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ይሄ ሁሉ የአባቶችን እምነት መተው ነውና የአባቶችን ቃል የአባቶችን ስርዓት ልንተው አይገባል። አስግሩ ለነ ክፍለ ቆናጽለ ይላል ጠቢቡ ሰሎሞን። ጥቃቅን ቀበሮችን አስግራችሁ አጥመዳችሁ ያዙልን ማለት ጥቂት ነው እያሉ መተው ምን ችግር አለው? እያሉ መተው አግባብ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 23 ላይ አይሁድን እንደዚህ ብሏቸዋል። እናንተ ግመልን የምትውጡ ትንኝን የምታጠሩ ግን ምን ዋሏቸዋል? እንደዚህ ካለ ያ ማለት እነሱ ትልልቁን ይተዋሉ፣ ያፈርሳሉ፣ ወይም ደግሞ ትንንሹን ደግሞ ይጠብቃሉ። ግን ወደ ታች ዝቅ ብሎ ምን አላቸው? ወዝክተኒ ትድጓል። ይህንንም አትተው፣ ይህንንም አትተው፣ ትንሹንም አትተው፣ ትልቁንም አትተው። ቅድሚያ የሚሰጠውን ቅድሚያ ስጡ። ጾም ጹሙ ቢባል የጾም ስርዓት ነው። ነገር ግን አንድ ሰው እየታመመ አይ ጹሙ ተብሏልና መጾም አለብኝ ብሎ በረሃብ ሊሞት አይገባም። ጤነኛ በሆነበት ሰዓት ይጾማል ማለት ነው። መድኃኒት ታዝዞለት አይ እኔ ጾም ስለተባልኩ መጾም አለብኝ ብሎ መድኃኒቱን አልጠቀምም ማለት የለበትም። ስለዚህ ወዝክተኒ ትድጉ አንዱ ይሄ ነው። የሚገባውን ነገር ማድረግ ማስቀደም ያለብንን ነገር እኛ ስርዓት የተሰራው ቀኖና የተሰራው እንድንሞት ሳይሆን በሕይወት እንድንኖርና እግዚአብሔር እንድናውቅ እንድንረዳ ነው። ስለዚህ ይትርሳ ስርዓተ ዘላለም ዘላለማዊ ስርዓት ዘአንበሩ አበዊከ አባቶቻችንን ያስቀመጡልን ስርዓትን ምን አትበል አትርሳ። ያስተማረን የመከረን የገሰጸን አባቶችን ስም አምላክ ልዑል እግዚአብሔር ስሙ የተመሰገነ። በተማርነው ትምህርት 60-50 መቶ ያማረ ፍሬ እንድናፈራ የአባቶቻችን አምላክ ይርዳን። ወስብሐት ለእግዚአብሔር። ይቆያል። ያስተማረን የመከረን የገሰጸን ልዑለ ባሕሪ ቅዱሰ ባሕሪ ምስጉነ ባሕሪ ቅዱስ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለመጋቤ ሐዲስ ለመምህር ስምረአብ ከጣዕሙ ብዛት አጥንትን የሚያለመልም የቅዱሳን መላእክት ጣዕመ ዝማሬን ያሰማልን። የአገልግሎት ዘመናቸውን ይባርክልን። በዕድሜ በጸጋ በበረከት ይጠብቅልን። አስበ መምህራንን ይክፈልልን። እኛንም የሰማነውን የሕይወት ቃል በልቦናችን ጽላት ላይ ያትምብን። ሰሚዎች ብቻ ሳንሆን ፈጻሚዎች እንድንሆን ቅዱስ አባታችን እግዚአብሔር በቸርነቱ ይርዳል።